መለያየትን፣ ጥላቻ፣ ቂም በቀል፣ ክፋትን፣ እርስ በርስ መበላላት፣ መነካከስን ዛሬ እሱ ያዘዘን በፍቅር እንድንኖር ነው። አንዱ ተአምራት በመዋዕለ ስብከቱ በመጀመሪያ ያሳየው ተአምራት ውሃውን ወደ ወይን የቀየረበት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን ገለጠ፣ የባህሪ ጌትነቱን ገለጠ፣ ደቀ መዛሙርቱም በእርሱ አመኑ ይላል። የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ለዚህ ዕለት ለዚህ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። በቅድሚያው አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ጥምቀቱ እና ለቃና ዘገሊላ በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ ያደረሰንን አምላካችን እግዚአብሔር ይመስገን። የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5። በሚኖረን ጥቂት ደቂቃዎች እንደ እግዚአብሔር አምላክ ቅዱስ ፍቃድ በዚህ ርዕስ እንቆያለን። ዛሬ በዕለቱ በቅዳሴ መካከል የተነበበው የቅዱስ ወንጌል ክፍል ስለሆነ ነው። ትላንትም ዛሬም እያከበርን ያለነው በዓል ይሄ ነው። ስለ በዓሉ በስፋት ተነግሯል። አሁን ብዙ ዝርዝር ነገር ውስጥ አልገባም። ሁለት ዋና ነገሮች ብቻ በዚህ ኃይለ ቃል እንመለከታለን። ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5። በዚህ ስፍራ ይህንን ቃል የተናገረችው ቅድስተ ቅዱሳን ንጽሕተ ንጹሐን ንጽሕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። ይህንንም ቃል የተናገረችው እዚያ በዶኪማስ በሰርግ ቤት እያገለግሉ ለነበሩ አገልጋዮቹ የወይን ጠጁ ባለቀ ጊዜ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ወደ ልጇ ወደ ወዳጇ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ቀርባ ወይንኪ አልቦሙ አለች። ወይን እኮ የላቸውም አለች። ከዚያ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ አንቺ ሴት እናቴ ሆይ እመቤቴ ሆይ ከአንቺ ጋር ምን አለኝ? ከአንቺ ጋር ምን ጸብ አለኝ? ውሃውን ወይን አድርገው ብትይ ውሃውን ወይን ላላደርገው፣ የጎደለውን ላልሞላ፣ እፍረታቸውን ላላረቅ፣ ምልጃሽን ላልቀበል ከአንቺ ጋር ምን ጸብ አለኝ? አዲ ይበጻ ጊዜ ነው፣ ጊዜ ገና አልደረሰም አላት። እመቤታችን የልጇ ቋንቋ ይገባታልና የምስጢር መዝገብ ናትና ሁሉን ነገር በልቧ ስለምትጠብቀው ለአገልጋዮቹ እንዲህ አለች፣ ቀረባ ሁሉ ዘይቤለክሙ ግበሩ አለች። የሚላችሁን ሁሉ አድርጉ ነው ያለችው። ምልጃዋን ጥያቄዋን ስለተቀበለ ስለጨረሰች እሷ የሚላችሁን ሁሉ አድርጉ አለቻቸው። ቀረቡ። የድንጋዩን ጋሞች ውሃ ሙሏቸው አለ። ስትሞሏቸውም እስከ አፋቸው ሙሏቸው አለ። ከዚያ ሞሉ። አገልጋዮቹ እሱ እንዳላቸው አደረጉ። እመቤታችን እንዳለቻቸው አደረጉ። ከዚያም ቀርታችሁ ለአሳዳሪው ስጡ አለ። እነሆ ቀርተው ለአሳዳሪ ሰጡ። አሳዳሪው ወይን የሆነውን ውሃ አስቀድሞ ውሃ የነበረው ዋና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራቱ ወደ ወይን የቀየረው በቀመሰ ጊዜ ተገረመ ይላል፣ ተደነቀ ይላል። መጀመሪያ በሰው እጅ ከተጣለው ከተዘጋጀው የጠጅ በላይ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራት ወደ ወይን የለወጠው ያ ይበልጥ ነበረ። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። መኑ አምላክ አብይ ከመ አምላኬነ ይላል። እንደ አምላካችን ያለ ታላቅ አምላክ ማን ነው ይላል። በዚህ በዳዊት መዝሙር 76 ቁጥር 13 እንደ አምላካችን ያለ
ታላቅ አምላክ ማነው ነው የሚል እውነት ነው። አንተ እግዚአብሔር ይላል። አሁን እሱ እግዚአብሔር ነው። እነሆ ወትገብር መንክረ ይላል። ዘትገብር መንክረ ይላል። ታላቅ ተአምራት የምታደርግ አራይኮሞ ለሕዝብከ ኃይለከ ኃይልህን ተአምራትህን ክብርህን ለሕዝብህ አሳየ። ለጊዜው ተአምራትህን ለሕዝብ እግዚአብሔር ለእስራኤል ለሥጋ አሳየ። ለፍጻሜው ተአምራትህን ለሕዝብህ እስራኤል ዘነፍስ ለምንባል ለአዲስ ኪዳን እስራኤሎች ለእኛ አሳየ። አንዱ ተአምራት በመዋዕለ ስብከቱ በመጀመሪያ ያሳየው ተአምራት ውሃውን ወደ ወይን የቀየረበት ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩን ገለጠ፣ የባህሪ ጌትነቱን ገለጠ። ደቀ መዛሙርቱም በእርሱ አመኑ ይላል። ክብረ ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። አንዱ ይሄ ነው። ሁሉ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያላቸውን አደረጉ። እመቤታችን ያለቻቸውን አደረጉ። ሌላ ነገር እናንሳ። ሁለተኛ ነገር ሌላው ዛሬ ቅዱስ እግዚአብሔር አብን እያሰብን ነው። በምስጢረ ጥምቀቱ በጥምቀቱ ጊዜ ምስጢረ ሥላሴ ተገልጧል። ሁላችን እንደምናውቀው ወናሁ መጽአ ቃል እምሰማይ ዘይብል ዝንቱ ወልደየ ዘአፈቅር ዘቦቱ ሰመርኩ ነው የሚለው ነው። ከሰማይ ቃል መጣ፣ ድምፅ መጣ እንዲህ የሚል የምወልደው ሕልው ሆኜ ልመለክበት የወደድኩት ለመሥዋዕትነት የመረጥኩት ልጄ ይህ ነው ብሎ ከቅድስት ሥላሴ አንዱ አካል እግዚአብሔር አብ ስለ ባህሪ ልጁ ተቀዳሚ ተከታይ ስለሌለው ስለ አንድያ ልጁ ስለ በኩር ልጁ በባህሪ ስለሚተካከለው በመልክ ስለሚመስለው ልጁ በዮርዳኖስ መስክሯል። በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደተመዘገበ አንዱ አካል እግዚአብሔር ወልድ ኢየሱስ ክርስቶስ በቅዱስ ዮሐንስ እጅ ተጠምቆ ከውሃ ወጥቶ ቆሞ ነበር። አንዱ አካል እግዚአብሔር መንፈስ ቅዱስ በርግብ አምሳል ከሰማይ ወርዶ በራሱ ላይ አረፈ። አንዱ አካል እግዚአብሔር አብ በድምፅ ከሰማይ እንዲህ ብሎ መስክሯል። አሁን የምፈልገው ወደ ደብረ ታቦር እንሂድ። ሌላው የእግዚአብሔር ምስክርነት እዚህ ጋም የሚለው ነገር ስላለ ከእመቤታችን ጋር የሚመሳሰል ነገር ስላለ እንዲህ ተብሎ ተመዝግቧል። ወናሁ መጽአ ቃል እሙስተ ደመና፣ እነሆ ከደመና ውስጥ ቃል መጣ። ምን የሚል ቃል? ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ ወሎቱ ስምዕዎ አለ። በእርሱ ደስ የሚለኝ የምወልደው ልጄ ይህ ነው አለና እርሱን ስሙት። ወሎቱ ስምዕዎ፣ እርሱን ስሙት። ወገኖቼ አስተውሉ። በቃና ዘገሊላ በዶኪማስ በሰርግ ቤት እመቤታችን ያለችው ሁሉም ዘይቤለክሙ ግበሩ ነው ያለችው። እናቱ የነገረችን የሚላችሁን ሁሉ አድርጉ ነው። በደብረ ታቦር አባቱ የባህሪ አባቱ እግዚአብሔር ያለን ምንድን ነው? ወሎቱ ስምዕዎ፣ እርሱን ስሙት። ሁለቱን ነው የምናየው ዛሬ። ለጊዜው ለቅዱሳን ሐዋርያት እኮ ነው ወሎቱ ስምዕዎ። ቅዱስ ጴጥሮስ ክርስቶስ እሞታለሁ ቢል እሰቀላለሁ ቢል አትሙትብን ብሎ ነበረና እሞታለሁ ቢላችሁ አትሙትብን አትበሉ። ያለ እርሱ ሞት የእናንተ ሕይወት የለም፣ ያለ እርሱ መከራ የእናንተ ክብር የለምና እሞታለሁ ቢላችሁ አትሙትብን አትበሉት። ቅዱስ ዮሐንስና ቅዱስ ያዕቆብ ደግሞ ምድራዊ ሥጋዊ ልመና ለምነው ስለነበረ የምትለምኑትን አታውቁም ብሏቸው ነበረ። በቀኝና በግራ አስቀምጠን እነሆ የምትለምኑትን አታውቁም ቢላችሁ እናውቃለን አትበሉ። የእሱ ዙፋኑ መስቀሉ ነበራ።
በቀኝና በግራ የሚቀመጡት በቀኝና በግራ የሚሰቀሉት ሁለቱ ወንበዴዎች ነበሩ። እናታቸውም ማርያም ባፈሊያ ወይም ማርያም ሰሎሜን ሳታውቀው የዘብዴዎስ ባለቤት ለልጆቿ ሞት ለመነች። እነሱም ሞት ለመኑ፣ መሰቀል ነው የለመኑት። ስለዚህ ምን አለ? የምትለምኑትን አታውቁም ቢላችሁ እናውቃለን አትበሉት። እሱ የሚላችሁን ስሙ፣ እኛ የምንለውን ስማ አትበሉ። ያንተ ፈቃድ ይሁን በሉ፣ የእኛ ፈቃድ ይሁን አትበሉ ሲል ነው። እስቲ ባካችሁ ከኔ ጋር በሉ፣ አንተ በሉ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። የዳዊት መዝሙር 142 ቁጥር 10 ተመዝግቧል። እንደገና በሉት እስቲ አንተ በሉ አምላኬ ነህና ፈቃድህን ለማድረግ አስተምረኝ። የሚላችሁን አድርጉ ማለት ይሄ ነው። የእሱን ፈቃድ ፈጽሙ። አገልጋዮቹ የእሱን ፈቃድ ፈጸሙ። የድንጋዩን ጋኖች ውሃ ሞሉ፣ ለጊዜው በቁም ውሃ ሞሉ። አገልጋዮቹ እኮ ደቀ መዛሙርቱ ናቸው። ብዙ ምስጢር አለ ወገኖች። የድንጋይ ጋኖች የተባሉ ደግሞ የሰው ልጆች ናቸው። የሞሉት ውሃ ብቻ አይደለም። ቅዱሳን ሐዋርያት በሰዎች ልቡና የሞሉት የሕይወትን ውሃ የእግዚአብሔርን ቃል ነው የሞሉት። እናቱ ያለችው ይህንን ሞሉ። የድንጋይ ጋኖቹን ውሃ ሙላቸው። ክርስቶስ ያለን ሕዝቡን ወንጌል አስተምሩ፣ አሳምኑ፣ አጥምቁ ነው ያለው። ሞሉ ውሃውን ቃሉ። ዛሬም ልቡናችንን በሕይወት ውሃ በእግዚአብሔር ቃል ይሙላልን። የመጀመሪያው ይሄ ነው። ሁለቱ ስሙ፣ እሱ የሚላችሁን ስሙ። እሱ ምን አለን? በጣም ብዙ ብሎናል። አንድ ነገር ብቻ እናንሳና እንጠቅልለው። ንበሩ በፍቅረ ዚአየ፣ እስቲ በሉ በፍቅሬ በሉ ኑሩ። የዮሐንስ ወንጌል ምዕራፍ 15 ቁጥር 9 መጠቅለያው ማሰሪያው ፍጻሜው ፍቅር ስለሆነ ነው። ዛሬ እሱ ምን ይለናል? በፍቅሬ ኑሩ ይለናል። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ በፍቅር መኖር ያዘዘን እሱ። በፍቅረ እግዚአብሔር መኖር መጀመሪያ፣ ሁለተኛ በፍቅረ ቢጽ መኖር። ሕግ ሁሉ ትእዛዛት ሁሉ የሚጠቀልሉት በእነኚህ በሁለቱ ናቸው። እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ልብ በመውደድ፣ ሁለተኛ ባልንጀራን እንደ ነፍስ እንደ ራስ በመውደድ ይጠቀለላል። ስለዚህ ዛሬ እሱ ያዘዘን በፍቅር እንድንኖር ነው። አምላካችን እግዚአብሔር ሁላችንንም በፍቅር ያኖረን። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነን እንድንመላለስ ይርዳን። መለያየትን፣ ጥላቻ፣ ቂም በቀልን፣ ክፋትን፣ እርስ በርስ መበላላት፣ መነካከስን ከመካከላችን ያስወግድልን። ሁሉ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ። ወለቱ ስምዖ እሱ ስሙት። እናቱን እየሰማን አምላካችን እግዚአብሔርን እየሰማን እንደ እግዚአብሔር ፈቃድ እየታዘዝን እንድንኖር በቸርነቱ ሁላችንን ይርዳል። ያን ጊዜ ሕይወታችን ይጣፍጣል፣ ኑሯችን ይጣፍጣል። የሁላችንንም መጨረሻችንን በቸርነቱ ያሳምርልን። የብፁዕ አባታችን ቅዱስ በረከታቸው በሁላችን ትደረብን። ቆየ